ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? እንዲሁም የቅመሟ ቤተሰብ እህት፣ እናት፣ አባት፣ ወንድም የሆናችሁ በሙሉ እሷን ወክዬ ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። ዛሬ እንግዲህ አልተመቻትም እና ወደ ቪዲዮ አልሰራችም አልመጣችም ማለት ነው። ትናንትናም ደግሞ በጣም እንትን ነበር፣ አፋና ነበር። ይሄ ክረምቱ እንትኑ የንፋስ ምናምን ነበርና አላሰራንም ኔትወርክ ስለሌለ ለዛ ጠፍተናል። አሁንም እሷን ወክዬ ይቅርታ ጠይቃለሁኝ ማለት ነው። ቤተሰብ እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኛ አለንላችሁ አልሐምዱሊላህ። ሁሌም እንደምላችሁ ከኛ ክረምቱ ከእናንተ ሙቀቱ እኛ ጋር አልሐምዱሊላህ ሰላም ነው። ከእናንተ እስከ እንዴት ይዟችሁ? አላህ ያስችል አይሰጥም። አላህ ያስችላችሁ፣ አላህ ያግዛችሁ። እህቶቼ ወንድሞቼ፣ እንዲሁም እናቶቼ የሆናችሁ ሁሉ አላህ ሱብሃነሁ ወተዓላ በሰላም ለሀገራችሁ ያብቃችሁ ማለት ነው። ወጣም ወረደም ወላሂ በአገር መሆን አገር ላይ እንጃ ብቻ እንዴት ብዬ ልበላችሁ። ከስደት በሰላም መጥቶ ከስደት በሰላም ገብቶ በአገር እንደዚህ ከቤተሰብ ጋር ጊዜ ማሳለፍ ከቤተሰብ ጋር መውጣት መግባት በጣም ደስ ይላልና አላህ የወፍቃችሁ ማለት ነው። ለቅመሟ ዱዓ የምታደርጉ ለቁም ነገር ያብቃሽ የምትሉ አላችሁ፣ ማሻአላ የምትሉ አላችሁ። እሷን ወክዬ እኔም አሚን አላሁማ አሚን እላችኋለሁ። የኔ ውድ እህቶች ወንድሞች፣ እንግዲህ ማማዬን በማበረታታት ዱዓን በማድረግ ተጎኗ ይሆናችሁ ሁሉ ለእናንተም አላህ ተጎናችሁ ይሆንልኝ። አላህ ያግዝ። ስራ ያበዛባችሁ አላህ ያግዛችሁ። ሰዎቹም አንዳንድ ጊዜ አሉ አይደለ? አላህ ያግራላችሁ ሁሉንም ነገር እናንተ በወደዳችሁት እና በፈቀዳችሁት ያርግላችሁ ማለት ነው ቤተሰብ እና አብሽሩልኝ የኔ ውድ ቤተሰቦች። እኔ እንጃ ከኔ በላይ አላህ ይውደዳችሁ፣ ከኔ በላይ አላህ ያመስግናችሁ፣ ከኔ በላይ አላህ የወደደውን አላህ የፈቀደውን ስራ የምትሰሩ ባላህ የተወደደ ያድርግላችሁ። እንግዲህ ዛሬ ያው ቅመሟ ስለሌለች እስኪ ዛሬ ደግሞ እኔ ልምጣ ብዬ በዝችው በችርቻሮዋ ነው አይደለ? እንግዲህ እንድትሞላ ማሻአላ እንድትወላ ሱቋም ዱአ አድርጉ። ያው እንግዲህ ሱቅ ነው ስም እንግዲህ አይደለ? ስራ ተብሎ ተተያዘ ያው ስም አይቀርምና በዝችው በመቸርቸሪያ በሱቅ ነው የመጣሁላችሁ ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? ይሄን ይመስላል ማለት ነው እንግዲህ ቤተሰብ መደርደሪያችን ማለት ነው። እዚች ላይ ነው እንግዲህ ዳቦ የምንደረድረው ማለት ነው። እና ምን እላችሁ ነው ቤተሰብ፣ አገር ገብቼ ምን እሰራለሁ፣ አገር ገብቼ ምን አደርጋለሁ ይሆናል አይደለ? ኑሮ ጭንቅ ጥብብ የሚለን ብዙ አለንና እንዴት ብዬ ልበላችሁ። ያው ተስደት ስንወጣ ያኔ ሀገራችን ስንወጣ ምን አለ መሰላችሁ፣ መጀመሪያ ቂጤና ልጅ ዝንጀሮ ይባላል እና የሰው ልጅ መቀመጫው ነው የሚያስፈልገው። ያው ዱንያ ላይ ስትኖሩ መጠለያ የሚባል ነገር አለ። ያ ያላችሁ እህቶች ካላችሁ፣ ያን ያሟላችሁ እህቶች ካላችሁ እለታዊ ኑሮ ከእጅ ወደ አፍ አታጡ። የማትኖርበት ምንም ምክንያት የለም። ምክንያቱም ኑሮ ውድ ሆኖ ያልኖረ ሰው የለም ኢትዮጵያ ላይ ማለት ነው። ገብቷችኋል አይደለ? ህልም ተፈርቶ ሳይተኛ ይታደር የሚባል ነገር አለና ኑ ቶሎ መምጣት የፈለጋችሁ ኑ። እኔ አትምጡ አልልም ሀቂቃ ማለት ነው። ቪዲዮ ላይ በቀረብኩ ቁጥር ኑ ቶሎ ነው። ለምን እዛ ልጅነታችንን ወጣትነታችንን ልጅ ያለን በልጅ ናፍቆት፣ እንዲሁም ደግሞ ልጆቻችን የእኛን ባህሪ በልጅነታቸው ሳያውቁን በህፃነታቸው ሳያውቁን ስንመጣ ብዙ ዋጋ ያስከፍለናል። በእርግጥ ያው አለ አይደል ደም ይሸታል ስጋ ይሸታል የሚባል ነገር አለና ከጊዜ ብዛት ይረዱናል። ግን እንደዚህ ህፃን ሆነው እንትን የምንላቸው በጣም ከባድ ነው። ኑ ቶሎ ነው የምለው። ከልጆቻችሁ ጋር ጊዜያችሁን አሳልፉ። ስንት ዓመት እንደምንኖር እኛ አልተጻፈልንም አይደለ? እኛም አናውቅም፣ አላህ ነው የሚያውቀው። ስለዚህ ለ2 ዓመት ብለን ነው የምንሄደው። እዛ ስንሄድ ግን ኮንትራስት ሲያልቅ እቃ እንደጠፋው ነገር ዘወርወር ነው በማዳም ኩሽና እና አረን ያላወቅኩትም ነው ከና ሀሳቡ ለመምጣት ስናስብ ማለት ነው። እና ኑ ቶሎ በቃችሁ ኑልን፣ ወደ ሀገራችን ኑ ቶሎ ነው የምንለው። የገባ ነው ተረጋግተን ለመምጣት ያሰባችሁ መታችሁ በሀገራችንን ሰላም አድርጎልን የምንስተካከል ያድርገን ነው የምለው እኔ በጥቅሉም ኑ ቶሎ ነው የምላችሁ ቤተሰብ። ምናልባት የጀመራችሁት ነገር ካለ አሁን ምሳሌ ያለ አይደል ቤት እየሰራችሁ ትንሽ የቀረው ነገር ካለ ያው ዱንያ ላይ ነው የምንኖርበት መቼም ለመኖር እስከሆነ ድረስ ይህን ያህል የሆነ ነገር በሰራን ቁጥር ሀሳብ ይሰፋል፣ ሀሳብ ይመጣል። እንደዚህ ብናደርገው ይሄንን ተዚህ ብናደርገው እያል ሀሳባችንን ማስፋት ሳይሆን የሆነ በቃ እንዴት ልበላችሁ ምጥት ብለን የምናርፍበት ስንሄድ ቆልፈን ስንመጣ ከፍተን የምንሄድባት ጎጆ ካለችን ኑ ቶሎ ነው የምንለው። ለመሰላችሁ ቤተሰብ እኛ የምናሳልፈው ማንም አያቀልንም ታላህ በስተቀር ማለት ነው። በጊዜያችን፣ በራሳችን፣ በወጣትነታችን፣ በጤንነታችን ለራሳችን ዋጋ እያስከፈል ነው ያለ ነው ማለት ነው። እንግዲህ አላህ አዞብናል አይደል? ይሄንን ስደት ግን ደግሞ በወጉ ብናደርገው እኔ ከራሴ ተሞክሮ ነው የምነግራችሁ፣ ራሴ ታሳለፍኩት ነው የምነግራችሁ። አሁን እዚህ እኔ ልጆቼ ወደዛ ሲያስቡ አትሄዱ እንደዚህ አይደለም እንደዚህ አይደለም ብዬ ችግሩን ሳስረዳቸው
አይገባቸውም። ምክንያቱም እኔ ሄጄ ይሄን ያህል አመት ኑሬ መንጣቴ እንጂ የሚታየው ምን እያሳለፍኩ እንደሆነ ምን እያስተናገርኩ እንደነበረ ማንም አይረዳላቸውም ካላየ በስተቀር ማለት ነው። እኔ ስላየሁት ስለኖርኩበት ነው እናንተን እንደዚህ እምለው ማለት ነው። ምክንያቱም እኛ የማዳም ቅመሞች እንደማመጣለን። ለምን ኑሯችሁን ኑሬው ስለነበር ገብቷችኋል። ሊሆናችሁትን እየሆናችሁ ያላችሁትን ሆኜው ስለነበር ማለት ነው። እና ኑ ቶሎ ልጆች ያላችሁ አላህ በሰላም ያገናኛችሁ። እንዲሁም ከትዳር አጋራችሁ ጋር ከልጆቻችሁ ከቤተሰቦቻችሁ ጋር ለሀገራችሁ ያብቃችሁ ነው የምለው የኔ ውድ እህትና ወንድሞች። ኑ ቶሎ በቃ አለ አይደለ በቃ ማሻአላ ተባረክ ረህማን ነፃነቱ እንደ ልባችሁ መውጣታችሁ የኛ እንደ ፍላጎታችን ነው እንጂ ይኖራል። እኔ እንጃ እኔ አልሐምዱሊላህ ይሆናል አይደል ውጣ ውረድ አለ የለም አይባልም። በህይወት ውስጥ እንደዚህ እንትን የለም አልጋ ባልጋ የለም። እዛም የሰው ፊት አስተናግደን አይደለ የሰው ፊት እየገረፈን ሰርተን እንዳልሰራን ለፍተን እንዳልለፋን ደክመን እንዳልደከመን ተደርገን አይደል የምንሰራው። የምንሆነውም እንደዛ ነው። የሚከፈለን ሌላ ነው፣ የምንሰራው ሌላ ነው። ግን ችለን እንኖራለን። ስለዚህ ሀገራችን ላይ ደግሞ በነፃነት ከቤተሰቦቻችን ጋር ከልጆቻችን ጋር ባለን ነገር ተብቃቅተን መኖር ያቅተናል ብዬ አላስብም። እና ኑ ቶሎ ነው የምላቸው። ዛሬ እንግዲህ ማምዬ የለችም። ኢንሻአላህ እሷ ደግሞ ሲመቻት ትመጣላችኋለች ብዬ አስባለሁኝ። አሁን እንግዲህ ያው ምዝገባው ምኑም እየደራረሰ ነው። ዱአ አድርጉላት። አሁንም በዱአችሁ አትለውብኝ ከልጆቼ ማለት ነው። ቤተሰቦቼ የስደት እህታችሁ ነኝ፣ እንዲሁም የላይላ ኢላላህ እህታችሁ ነኝ። ዱአ አድርጉልኝ ነው የምለው ማለት ነው። እኔ ምን እንደምል አላቅም። ያላችሁን እንትን እኔ እንጃ ብቻ አላቅም። የሰው ልጅ እንዲህ ነው ብሎ የሰውን እንትን አይመልስም እና ከሀስከፐ በምትጽፏት ልክ በምትሰጡት አስተያየት ልክ አይደለም። ገና ተልባችሁ አስባችሁ ተልባችሁ ቅን አስባችሁ ተጻፋችሁ ታሰባችሁት በላይ አላህ ጀዛችሁን ይክፈልልኝ ነው የምለው። ምክንያቱም ለልጄ ሞራል ሆናችኋታል፣ ለልጄ ብርታት ሆናችኋታል ካላህ በታችና እሷን በጣም ተደስታ ባልሰራሽ ቀን አሁን ትናንትና አልሰራንም በጣም ቅር ብሏታል። ማታም ላይቭ ላይ እንገባለን ብለን አልተቻለም። በቃ ኔትወርክ የለም። እንግዲህ ዝናባችን አብላስል እያደረገ አልሐምዱሊላህ ትናንትና በቃ መቅሪብ ጀመረ አነጋ ማለት ነው። ቤተሰብ እንደዚህ ጉርምርምታ ምናምን አትጠይቁኝ ያለውን ነገር ማለት ነው። ግን አልሐምዱሊላህ ሰላም ነን፣ ደህና ነን እና አብሽሩልኝ። አላህ በሰላም ለሀገራችሁ ያብቃችሁ፣ አላህ በደህና ያምጣችሁ ነው የምለው። እንግዲህ ቪዲዮን ተወዱታላችሁ ብዬ አስባለሁኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሼር የተደረገላችሁ ቤተሰብ ሁኑ። አህለን ወሰለን። እንግዲህ ይሄ ስደተኞች ቻናል ነው። አብሽሩልኝ። ሀሳባችን የምንለዋወጥበት አለ አይደለ የሆነ በቃ የምንመካከርበት የምንረዳዳበት ነው። ጥያቄ ታላችሁ የምንመልስበት እኛም ስንጠይቅ የምንመለስልን ስለሆነ አብረን እንደግ ነው የምለው። እህት ፎዚንም እንግዲህ ያው ጁምዓ ዕለት እኔ ጋር ውላለች። ደስ ብሎኛል። እኔ በአንዳንድ ሁኔታ አልተመቸኝም እና እየሄድኩ አልነበረም። ተጠፋፍተን ከርመናል። ውድ እህቶቼ እንግዲህ በቅንነት የእሷንም እንትን ቻናል ሰብስክራይብ እያደረጋችሁ ሸርም እያደረጋችሁ ሸርም የሚደረግላችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ በኮሜንት አውርታን በኮሜንት በቪዲዮ እንደዚሁ አይታን መታ ቤተሰብ ሆነን አለ። እሷ ደግሞ የመጀመሪያ ጊዜ ጁምዓ ዕለት መታ አብራን ስለዋለች በጣም ደስ ብሎኛል። ወላሂ እንደዚህ በቃ አይደል ሰው ብሏችሁ ሲመጣ እናንተም ሰው ሆናችሁ መገኘት መታደል ነውና አላህ ለአላህ ብለው ተሚዋደዱት ለአላህ ብለው ኸይር ተሚሰሩት ያድርገን ነው የምንለው። እኛ አሁንም መስራት የሚፈልግ ካለ እንደዚህ ባረግስ ብሎ የሚል ካለ በርቻል ነው አቅማችን በፈቀደ ሀሳብ ለመስጠት ተጎን ለመሆን አለን ማለት ነው። ሰው መቼም በአቅሙ ነው አይደል እንትን የሚለው እና አብሽሩልኝ ነው የምላችሁ። ወሬ ያላብዛባችሁ ተወዱታላችሁ ብዬ አስባለሁኝ። እንግዲህ ኢንሻአላህ ኮሜንት አስተያየት እጠብቃለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።